ሰላም አለይኩም ወራህመቱላሂ ወበረካቱ ውድ ቻናሌ ቤተሰቦች እንዴት ናችሁ? ከኔ ያለው ሁሉ ሰላም አለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ በቤት ውስጥ የገጠመነውን ነው የማሳያችሁ ማለት ነው። ውድ ተመልካቾቼ እንደምታዩት ጽድት ያሉ እቃዎች ይዘን መጥተናል። እስከመጨረሻው ድረስ ተከታተሉን። ቪዲዮውን ላይክ በማድረግ ጀምሩት። ሶፋም አልቀረም ከነዋጋው እነግራችኋለሁ ተመልካቾቼ። እንደዚህ ጽድት አድርገን ሰርተን አስረክበናል ማለት ነው። ውድ ተመልካቾቼ እንደምታዩት በጣም ጽድት ያለ ሶፋ ነው። ሙሉ የቤት እቃ ነው በነገራችን ላይ እህታችን ያዘዘችን። አልጋም ቁም ሳጥንም አላት፣ ቲቪ ስታንድ። እስከመጨረሻው ድረስ ተከታተሉን። እንደምታዩት እንደዚህ የየብቻ ሶፋ ነው በነገራችን ላይ የየብቻው ሲሆን ያኔ በጣም ውበት አለው የራሱ። ኤልም ሲሆን ደግሞ እንደ መጅሊስ አሰራር ያም የራሱ ውበት አለ ማለት ነው። ውድ ተመልካቾቻችን በፈለጋችሁበት መርጣችሁ ማሰራት ትችላላችሁ ማለት ነው። እንደምትመለከቱት እንደዚህ ጽድት አድርገን የሰራንላት ውድ ተመልካቾቻችን እቺ አንዳንድ ሰው ሁለት ነው ማለት ነው። እንደምትመለከቱት ይሄም የአንድ ሰው ነው። ይሄ አንዳንድ ሰው የየብቻ ማለት ነው። ውድ ተመልካቾቼ እንደምታዩት ይሄ ደግሞ የሶስት ሰው ባንድ ማለት ነው። የሶስት ሰው ባንድ ያኔ አሁን ትልቅ ሳሎን ላለው በጣም አሪፍ ነው ማለት ነው። ውድ ተመልካቾቻችን እንደምታዩት እንደዚህ ጽድት አድርገን አስረክበናታል። ከለሩ ራሱ ውሃ ሰማያዊ ነው። ያኔ ከለሩ እናንተ ታውቁታላችሁ መቼም። በዚህ ከለር ነው የምፈልገው ብላለች እህታችን። በዚህ ከለር ሰርተንላታል። የሶፋ ልብስ የምትፈልጉ ካላችሁ ከኛ ጋር አለ ማለት ነው። ውድ ተመልካቾቻችን እቺ ደግሞ የሶፋ ቴብሏ ናት ማለት ነው። በስላይደር የተሰራች የሶፋ ቴብሏ ናት። ውድ ተመልካቾቻችን እንደምትመለከቱት እንደዚህ ጽድት አድርገን አስረክበናታል። ከዚህ ጋርም ደግሞ እንደዚህ ጋር አለው ማለት ነው። ይሄም እዚህ ጋርም እንደዚሁ ጽድት አድርገን ያስረከብንላት ማለት ነው። ውድ ተመልካቾቻችን ወደ ቡፌዋ ስንመጣ እንደምትመለከቱት በጣም በአንደኛው ማቴሪያል የተሰራላት ማለት ነው። ውድ ተመልካቾቻችን ባለ 3 ተከፋች ቡፌ ነች። ያኔ ኮርነር ቡፌ አይደለችም። የኮርነር ቡፌ የምትፈልጉ ካላችሁ በኮርነር ቡፌ መስራት እንችላለን ማለት ነው። ውድ ተመልካቾቻችን እንደዚህ ጽድት አድርገን አስረክበናታል። ባለ 3 ተከፋች ከታችም ከላይም ያለው ባለ 3 ነው ማለት ነው። እንደምትመለከቱት ያውና በዚህ መልኩ ወደዚህኛው ደግሞ ስንመጣ ወደ አልጋና ወደ ቁም ሳጥኑ ክላስ ነው። ይሄ ያው ክላስ ሁሉም በአንድ ላይ አይሆንምና ነው። ይሄ ደግሞ የራሱ ክላስ ነው። በነገራችን ላይ መሻላ ነው። ክላሷ በጣም ሰፊ ነው። ኮሜዲኖ ራሱ ያዘው ራሱ ሁለቱንም ነው። አንዳንድ ቦታ ላይ አለ አንድ ኮሜዲኖ ይዞ ከዛ ቁም ሳጥን ነው የሚይዘው ካልጋው ጋር ማለት ነው። ያን ያክል ጠባብ ክላስ ቢሆን ያኔ ያን ያክል ብዙ ቦታ ላይ አይይዝም። ከሜትር ከ20 አልጋ ውጭ ያን ያክል ኮሜዲኖ ራሱን የማይጨምር ክላስ አለ ማለት ነው። ግን ይሄ በጣም ነው የሚያምረው። እንደምታዩት ካልጋውና ከቁም ሳጥኑ ፊት ለፊት ሲሆን በጣም ነው የሚያምረው። በአንድ ክላስ ሲሆን ነው የሚያምረው እሱ። እና ውድ ተመልካቾቻችን እንደምታዩት እንደዚህ ጽድት አድርገን ሰርተን አስረክበናታል። እዚህ ጋር ደግሞ በርና መሳቢያ ያለው ኮሜድ ነው። ከዚህ ጋር ደግሞ ያለውም እንደምታዩት ሙሉ ጣውላ ነው። ግርጌውም ራስጌውም ማለት ነው። ውድ ተመልካቾቻችን ያኔ ሌዘር ምንም ቅልቅል የለውም ማለት ነው። በዛቷ መሰረት እንደዚህ ጽድት አድርገን አስረክበናታል። ያኔ አብዛኞቻችሁ ሌዘር የምትፈልጉ ካላችሁ በሌዘር ማድረግ እንችላለን ማለት ነው። ውድ ተመልካቾቻችን እንደምታዩት እቺ ደግሞ ወንበር ማብራት እዚህ ከኮሜዲኖዋ ጋር ነው ያዘችው እህታችን። አብዛኛውን ቦታ ለማይበቃችሁ እንደዚህ ያደርጋችሁ ማለት ትችላላችሁ ማለት ነው። ውድ ተመልካቾቻችን በዚህ መልኩ ጽድት አድርገን አስረክበናታል። ወደ ቁም ሳጥኑ ስንመጣ እንደምትመለከቱ ቁም ሳጥኑን ባለ 3 ተከፋች ኮንፈርት ያለው ነው ማለት ነው። ውድ ተመልካቾቻችን እንደምትመለከቱት ከዚህ ጋር ስንከፍተው እንደዚህ ሁለት ፓርቲሽኖች የሚነሱ እናገኛለን። ከታች ጋር ሆኖ ሶስተኛው ማለት ነው። አብዛኛውን ጊዜ ፓርቲሽን ሲበዛ ልብስም የመያዝ አቅሙ ስለሚቀንስ ያኔ ፓርቲሽን ባይበዛበት አሪፍ ነው ለእናንተ። ከዚህ ጋር ከመሀል ጋር ስንከፍተው ደግሞ እንደዚህ መስተዋትና መስቀያ እናገኛለን ማለት ነው። ውድ ተመልካቾቻችን እንደዚህ ጽድት አድርገን ሰርተንላታል በዛው መሰረት። ከዚህ ጋር ይሄ መስተዋቱን አልፈልገውም ብላ ነው ያኔ ከውስጥ እንዲሆንላት ስለፈለገች ነው እንጂ ከውጭ ማድረግ እንችላለን። አብዛኛው ውበቱ ከውጭ ቢሆን አሪፍ ነው ማለት ነው። ውድ ተመልካቾቻችን ከዚህ ጋር ደግሞ እንደዚህ ሁለት መሳቢያዎች እናገኛለን። እንደዚህ ጽድት አድርገን ሰርተንላታል። ላይክ ሰብስክራይብ ማድረግ እንዳትረሱ ውድ ተመልካቾቻችን። ከዚህ ጋር ደግሞ ስንከፍተው እንደዚሁም ሁለት መደርደሪያዎች እናገኛለን። የላይኛው ደግሞ የኮንፈርቱ እንደዚህ አንድ ለብቻዋ ነው የምትከፈተው ውድ ተመልካቾቻችን። እነዚህ ደግሞ ሁለቱ ባንድ ናቸው። ያኔ እነዚህ ለምንድነው ሁለቱ ባንድ? ተለቀያ ነገር ወደዚህኛው ደግሞ ስንመጣ ውድ ተመልካቾቻችን እቺ ደግሞ ሜትር ከ20 ቡፌ እና ሜትር ከ20 አልጋ ነች። አንድ አይነት ከለር በማሽን የሰራንላት ውድ ተመልካቾቻችን። ቡፌዋ ተደራራቢ ነች።
ያኔ መነሳት ትችላለች። ይሄ ሜትር ከ20 ነው። ወደ ላይም ደግሞ ይቺ ከላይ ያለችው ሜትር ከ20 ናት ማለት ነው። ሜትር ከ20 በሜትር ከ20 የታችኛው ደግሞ 70 ነው ከእግሩ ጋር። ይሄኛው ራሱን እግሩን ሳይጨምር 60 ነው። 10 ሳንቲም ደግሞ እግሯ አለ ማለት ነው። ውድ ተመልካቾቻችን በዋንጫ ነው ያደረግንላት። ለምንድን ያኔ የተለያዩ ቆሻሻ ነገሮች ሲገቡ ለመጥረግ እንዲያመች ማለት ነው። ውድ ተመልካቾቻችን እንደዚህ ጽድት አድርገን አስረክበናታል። እንደምታዩት አንድ አይነት ከለር ነው። ያኔ በፈለገችው በዛው መሰረት እንደዚህ ጽድት አድርገን የሰራንላት። ከለሩ ራሱ ይሄ አሪፍ ነው ለቡፌ ማለት ነው። አብዛኛውን ጊዜ የዚህ አይነት ከለር በጣም ነው የሚያምረው ቡፌ ላይ። እንደዚህ ስንከፍተው ሁለት መደርደሪያዎች እናገኛለን። ከዚህ ጋር ደግሞ እንደዚህ ስንከፍተው እነዚህ ሁለቱ ባንድ ነው ያደረግነው። ያኔ ትላልቅ ነገሮችን ለማስቀመጥ እንዲችል ማለት ነው። ይሄ ደግሞ መሰገጫው ነው እዚህ ጋር ያኔ የራሱ ማለት ነው። ራሱ ላይ ዳይሬክት ነው ይሄ የሚቆልፈው። ይሄኛው ደግሞ በሩ ላይ ነው የሚቆልፈው ማለት ነው። ይሄ መቼም እናንተ ታውቁታላችሁ። ይሄ ደግሞ ፓርቲሽኖቹ እንደዚህ ሁሉም በተነሽ ናቸው ያደረግንላት ለማጽዳት ለተለያዩ ነገሮች እንዲመቻት ማለት ነው። አሁን አቧራ ምናምን ሲኖረው እንደዚህ አንስታ ማጽዳት ትችላለች ማለት ነው። ውድ ተመልካቾቻችን ለምንድን አሁን አብዛው ላይ ቢመታ ግዴታ እቃውን ወይ ማንቀሳቀስ ነው እንጂ ያለባችሁ ወይ ደግሞ በሆነ ነገር ነው እንጂ የምታላቁት አይራገፍም ማለት ነው። እቃው ላይ ይሄ የሆነ ቆሻሻ ነገር ቢጠራቀም እዛው ላይ እና ለማጽዳት ራሱ ምቹ አድርገን የሰራንላት ውድ ተመልካቾቻችን እንደዚህ ጽድት አድርገን አስረክበናታል። እና ዘዙን ያላችሁበት ቦታ ሆናችሁ ዘዙን ፈለጋችሁበት ቦታ እናደርሳለን። ያለነው ወሎ ኮምቦልቻ ነው። ውድ ተመልካቾቻችን በጣም ነው የምታምረው። ዲዛይኗ ራሱ መርጠዋታል ማለት ነው። ለጌጡ ራሱ በጣም ነው የሚያምረው። ያኔ የኪችን ጌጥ ነው ያለው። ይቺ ደግሞ ስንከፍታት ለብቻዋ ናት። ይቺ ሁለቱም ያኔ ሁለቱም ፓርቲሽኖች እነዚህም ይነሳሉ ሁለቱም ማለት ነው። ውድ ተመልካቾቻችን እንደምታዩት በዚህ መልኩ ይነሳሉ ማለት ነው። ለሶስት ነው የተከፈለው ማለት ነው። ከታችኛው እስካለው ድረስ በጣም ለየት ያለ ነው። ውድ ተመልካቾቻችን ደግሞ አብዛኛውን ጊዜ መስታወት የማታደርጉ የምትውላላችሁ መስታወት ያኔ ቢደረግ ጥንካሬ ያን ያክል አይኖረውም ማለት ነው። ውድ ተመልካቾቻችን የመሰበር አቅሙ በጣም ከፍተኛ ነው። መስታወት በሚሄድበት ሰዓት ራሱ እንኳን ያኔ ያስፈራል እንኳን ቤት ውስጥ ማለት ነው። ቤት ውስጥማ ደግሞ ሲረተብበት መስታወት ያኔ ብርጭቆ የተለያየ ነገር ስለሆነ የሚቀመጥበት ያን ያክል ለጥንካሬውም አይሆንም። ጣውላ ቢሆን ለእናንተ አሪፍ ነው ያው እንደ ምክር ማለት ነው። ውድ ተመልካቾቻችን እዚህ ጋር ደግሞ መሳቢያና በር አድርገንላታል እንደምትመለከቱት። ከዚህ ጋርም እንደዛው ይሄ ደግሞ በር ነው ማለት ነው የመሀከሉ። ውድ ተመልካቾቻችን ከዚህ ጋርም እንደዛው በር እናገኛለን። ከላይ ጋር ደግሞ ስንከፍተው እንደዚሁ መሳቢያ እናገኛለን ማለት ነው። ውድ ተመልካቾቻችን እንደዚህ ጽድት አድርገን ያስረከብናት በጣም ለየት ያለች ነች። እግሯ ራሱ በዋንጫ ነው ማለት ነው። ውድ ተመልካቾቻችን አብዛኛውን ጊዜ ከቦታ ቦታ ራሱን ለማንቀሳቀስ ቀልጣፍ ያለች ቡፌ ነች ማለት ነው። ውድ ተመልካቾቻችን ወደ አልጋው ስንመጣ ደግሞ አልጋው ሜትር ከ20 ነው። ሜትር ከ20 ሲባል ሜትር ከ30 ነው የሚሰራው በነገራችን ላይ ለዲዛይኑ ውስጥ ለውስጥ ነው ሜትር ከ20 የሚመጣው ማለት ነው። ወደታች ደግሞ ሲመጣ 190 ነው። ሜትር ከ20 ስለሆነ እዚህ ላይ አሁን ችፑድ ላይ ቅጥል የለውም። ሜትር ከ50 ሲሆን ግን ቅጥል ይኖረዋል። ለምንድን ፋብሪካ የሚያመጣው ሜትር ከ20 ነው። 30 ሳንቲሙ ከጎን ሌላ ነገር ሌላ ነው የምናደርግበት ያው የዛው አይነት ማለት ነው። የዛው አይነት ችፑድ ተጎን እና የአብዛኛውን ጊዜ ሌላ ነገር ሲደረግ ለምንድነው ሙሉ የማታደርገው የምትሏላችሁ? ለዛ ለማብራራት ያክል ነው። ውድ ተመልካቾቻችን ደግሞ ያኔ ያልመለስኩላችሁ ሌላ ካለ ኮሜንት ላይ እንጽፉልኝ እፈልጋለሁ። ከግርጌውም ያው የዛን አይነት ሌዘር አለው ማለት ነው። ውድ ተመልካቾቻችን የዛን አይነት ጌጥና ሌዘር አለው እንደዚህ በሚያምር መልኩ እንደዚህ ጽድት አድርገን ያስረከብናት። አብዛኛውን ጊዜ እነዚህ ጌጦቹ በተመሳሳይ ነው ያኔ ከዛ ከፊት ለፊት ያለው ጋር የሚኖሩት ማለት ነው። በፍላወር በተለያየ ነገር ማድረግ እንችላለን። ሌዘሩ ራሱ በአንደኛው ነው ያደረግነው ማለት ነው። ውድ ተመልካቾቻችን እንደምትመለከቱት እንደዚህ ጽድት አድርገን ያስረከብናት። ከዚህ ጋር ሁለት ኮሜድ ነው ያዘዘችን መሳቢያና በር ነው ይሄንን የሚያደርግንበት። ሌዘሩ ራሱ እንደምታዩት ሻይን የሚያደርግ ነው ማለት ነው። ውድ ተመልካቾቻችን ያው ፀሐይ ስላለ ብዙ ጊዜ ላይ ይታያችሁ ይችላል እንጂ እንደዚህ ያኔ የማሳያችሁ ነገር ከዚህ ጋር እንደዚህ መሳቢያና በር አለው። ውድ ተመልካቾቻችን እንደምትመለከቱት ላይክ ሰብስክራይብ ማድረግ እንዳትረሱ። ከዚህ ጋር ደግሞ ይሄ ችፑዱ ሲነሳ ከስር ጋር ብረት እናገኛለን ማለት ነው። እሺ ያኔ በርብራቡ ጣውላ የምትውላላችሁ እኛ ግን አብዛኛው እንደዚህ ብረት ነው የምናደርገው። ጣውላ ለምንድን ነው ጥንካሬ አይኖረውም። ብረት መቼም እንግዲህ ተብረት የጠነከረ እናንተ ታውቃላችሁ ማለት ነው። በጣም ጠንካራ ነው እንደምታዩት። እስኪወት እኔ ራሱ እንደዚህ ወጥቼበት ያኔ እንደዚህ በወጣንበት ላያስታውቅ ይችላል፣ ግን ደግሞ ጥንካሬ አለው። ያኔ የመውደቅ ባህሪ የለውም ማለት ነው ብረቱ። ውድ ተመልካቾቻችን